የወርቅ ዋጋ ቀነሰ ወይንስ ጨመረ ለሚለው ዛሬ በአዲስ ቪዲዮ ብቅ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ሀባይብ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ የምትመለከቱትን የአንገት ሀብልና ወርቅ ምን ሁኔታ ላይ ነው ያለው የሚለውን ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ። እንግዲህ ዛሬ ቀኑ ቅዳሜ ነው፣ ጃንዋሪ 10 2026 ውዶችዬ። እንግዲህ አንዲት እህታችን ማሻአላህ ተባረካላህ አላህ ይባርክላት የምትመለከቱትን ወርቅ ሀብል ገዝታለች ማለት ነው። የገዛችው ከ3 ቀን በፊት መሰለኝ። ከ3 ቀን በፊት ማለት ነው ውዶችዬ፣ ዛሬ ወይም ትናንት አይደለም። እና ሀባይብ እንግዲህ ቅዳሜ እሁድ የወርቅ ዋጋ እንደማይጨምር ነግሬያችኋለሁ። ትናንት ባለበት ዋጋ ነው። ትናንት ስላልተመቸኝ አልነገርኳችሁም። እንግዲህ ምን ያክል ነው ጨምሯል ወይንስ ቀንሷል የሚለውን አጠር አድርጌ እነግራችኋለሁ ማለት ነው። ይሄ የምትመለከቱት ሀብል ግራሙ ማሻአላህ ተባረከላ ርዝመቱ ልነግራችሁ አልችልም። በጣም ረጅም ነው። ያው የሷ ፍላጎት ነው። እኔ አጠር ያለ ግዢ ብያት ነበረ። ምክንያቱም በጣም ከመላችሁ በላይ ረጅም ነው። እሷ ደግሞ የምትፈልገው ረጅም ነው። እንደ ፍላጎቷ ገዝታለች ማለት ነው። 17 ግራም ነጥብ 6 ነው እሰቡት፣ የርዝመቱ ማለት ነው። ካራንቱ 21 ካራንት ባህሪን ነው። እንግዲህ ያው ግራሙ እንደነገርኳችሁ ነው። ማሻአላህ ተባረካላህ ያው እንዳልኳችሁ ነው። ምክንያቱም ያው ሰው የራሱን ፍላጎት ስለሆነ እኔ አሁን በጣም ረጅም እንደዚህ አልፈልግም፣ ያኔ መካከለኛ። እናንተ ደግሞ የራሳችሁ ፍላጎት አለ እና አንዳንድ ሰው እዚቹ አንገታቸው ላይ ብቻ ትንሽ ዝቅ እንኳን እንድትል አይፈልጉም። አንዳንዶች እንደዚህ እንደ እህታችን ረጅም ይፈልጋሉ እና የሁላችንም ምርጫ ይለያያል። በጥቅሉ ሀብሉን ብቻ ነው የገዛችሁ። ለምን? ያው ገንዘቡ ጫን ያለ ስለሆነ ይችን ማጫወቻዋን አልጨመረም። ያው ለማሳየት ያክል ነው እንጂ ማለት ነው። ሰውየው ግን እንድንገዛው በጣም ጓጉቶ ነበር፣ ነገር ግን አልተሳካለትም። ምክንያቱም ብሩ በጣም በዛ። 17 ግራም ነጥብ 6 እሰቡት። እንደው ምን ያክል ይሆናል ብላችሁ ታስባላችሁ እናንተ ውዶችዬ ማለት ነው። አሁን ባለው ዋጋ በጥቅሉ ወርቅ አልቀነሰም። እንደው ጠቅለል አድርጌ ስነግራችሁ አሁን ላይ የወርቅ ዋጋ እየጨመረ ነው እንጂ እየቀነሰ አይደለም። እንደስከ ዛሬው ተንተኛ ባልነግራችሁም ማለት ነው ጨምሯል። ወርቅ አልቀነሰም። ሁልጊዜም እንደምላችሁ እጃችሁ ላይ ገንዘብ ካላችሁ ለመግዛት ሞክሩ ማለት ነው። ገንዘብ አታስቀምጡ፣ ግዙ። የዚህ የ17 ግራም ዋጋ 17 ግራም ነጥብ 6 ዋጋው ወዶቼ 9250 ሪያል። በግድ ተከራክረን የገዛ ነው። በዚህ ዋጋ ነው ማለት ነው። 9230 ሪያል ማለት ነው። 50 ብሎ ነበረ፣ ግን የሜሻወር ብለን ያው 50 አርግልን የሜሻወራችን ነው ብለን ብንለው እምቢ አለ። በቃ 30ዋን ወሰደ፣ 20ዋን መለሰልን ማለት ነው ሀባይብ። እና እንደዛ ነው። በዚህ ዋጋ ነው የተገዛው። ለምሳሌ እንግዲህ ዛሬ ውዶችዬ ጅዳ 1 ግራም 21 ካራንት ባህሪን 472 ሪያል ይላሉ። የግራሙን ሂሳብ ብቻ ማለት ነው። ከደሪባ ጋር 565 ሪያል 570 ነው የሚሉት ከደሪባ ጋር ማለት ነው። እናንተ ስሸጡ በ460 ሪያል ይገዟችኋል። የእናንተ ይዛችሁ ከሄዳችሁ ማለት ነው። እንግዲህ ብሩ ይሄ ነው። የሀብሉን ዋጋ እንደምትመለከቱት ቆጥሬ እየሰጠሁት ነው ማለት ነው። እንግዲህ አላህ ይባርክላት በደስታ ደግሞ ኢንሻአላህ። እናት ያስፈልገዋል ማለትም ማጫወቻ ያስፈልገዋል። እሱን ደግሞ የምትገዛ ያድርጋት። ቼክ እያደረገ ነው ቪዲዮ። የግድ ቆጥሮ ነው የሚቀበለው። በነገራችን ላይ እኛም ሳንቆጥር አንቀበልም። ምን እንዳልኩት ታውቃላችሁ? ብራችንን ወትዝጋ የሚለው ምን እንደው ታውቃላችሁ? ለምን 50 ሪያል ታልጨመርሽ ብሎ ማለት ነው። 50 ሪያል ታልጨመርሽ ብሎ ነውና ያው 30 ሪያል ሰጠ ነው።
እንዳልኳችሁ በዛ ዋጋ ገዝተ ነው መጣን። ብሩን ከሰጠሁት በኋላ ምን እንዳልኩት ልንገራችሁማ። ብራችንን ወሰከልኩት ያልኩት ጊዜ እናንተም ወርቃችንን ወስዳችኋል አለኝ። አከቱ ፍሉስ ሀገን አለዋለሁኝ አከቱ ደሀብ ሀገን አለ እና ወዶችዬ ግን ሀብሉን በጣም ነው ያመረኝ። ማሻአላህ ተባረካለ ከምላችሁ በላይ ማለት ነው። አንዳንድ ጊዜ ረጅምም ሆኖ የሚያስጠላ አለ፣ ግን ይሄ ውበቱ ልነግራችሁ አልችልም። ሲያምር ሲያምር ይጀን ይላሉ አረቦች፣ ወደው አይደለም እና በጣም ነው የሚያምረው ስላችሁ ነው። ሀባይብ ግዙ፣ ወርቅ ግዙ። በነገራችን ላይ አንድ ኮመንት አየሁኝ እና እግረ መንገድ ልንገራችሁ። አንዲት እህቴ የሀበሻ ዲዛይን ማለትም በተለምዶ የትግሬ ወርቅ እያልን ይሄን ጉብ ጉብ ያለውን ከአሁን በፊት በተደጋጋሚ ቪዲዮ ለቅቅ ያለው ቁጥርም አያይዤ ማለት ነው መግዛት የምትፈልጉ ብዬ ብዙ ልጆች እንግዲህ ካያችሁት እርግጠኛ ነኝ ታውታላችሁና እዛ ያኔ ቁጥርም ለቅቅ ያለው የምትፈልጉ ብዬ አንዲት እህቴ የሀበሻ ዲዛይን የት እንደሚሰሩ ንገሪኝ ብላ ኮመንት ጽፋ ነበረ። አንዷ ደግሞ እንደዚህ አለች፣ እሷ እኮ ለራሷ ጥቅም ነው አትናገርም፣ የት እንደሚሸጡ አትናገርም ብላ ኮመንት ሰጠች ማለት ነው። ብዙ ጊዜ ጠይቂያት እኔ አልመልስ ብላኛለች። ጉድውልኝ እውነት እንደው አሁን እኔ የምር በጣም አንዳንድ ልጆች ጭንቅላታችሁ ሱብሃንአላህ እኔን የሚያስቡኝ ምን እንደው ታውቃላችሁ? ሀባይብ እንግዲህ እዚህ ጋር የምነግራችሁ ለምታከብሩኝ ለማከብራችሁ ውድ ቤተሰቦቼ ለናንተ ማለት ነው። እውነት እናውራ ከተባለ ሐቂቃ እንደው እኔ ቁጥር አላስቀምጥም፣ ቁጥር አልሰጣችሁም። በውስጥ ራሱ መእታችሁ በዚህ ቁጥር እንትን በሉ አናግሯቸው ብዬ አልሰጥም። እስኪ እንደው እውነት እናውራ ከተባለ ማለት ነው። ግን ይመስለኛል አንዳንድ ሰዎች እኔ ወርቅ ቤት ሄጄ ለእናንተ የወርቅ ዋጋ ሳሳውቅ ባለ ወርቅ ቤቶቹ ለኔ ወርቅ የሚሰጡኝ ይመስላችኋል። ሱብሃንአላህ እንደዚህ አይነት ህስድና ያለባችሁ ልጆች በጣም ታሳዝናላችሁ። ቢሰጡኝስ እንደውም ደስ ሊላችሁ ይገባል። እኔ እህታችሁ ነኝ፣ እንደናንተው ስደት ላይ ነው ያለሁት። ምን ችግር አለው ቢሰጡኝስ? ወይ ገንዘብ የሚሰጡኝ ይመስላችኋል? ልንገራችሁማ እኔ እናንተ በርግጥ እኔ ባስቀመጥኩላችሁ ቁጥር ብትገዙ አንድ ሰው ሁለት ሰው ሶስት ሰው አይደለም በጣም ብዙ ሰው ቢገዛ አዎ ይታሰብልኛል። ይሄ ሀቅ ነው የምነግራችሁ፣ ይታሰብልኛል። ግን ወላሂ እኔ ብዙ ቁጥር አስቀምጣለሁ። አንድ ሰው ይጠይቃሉ እንጂ አይገዙም። ይጠይቃሉ በስ የሚገዙት ሌላ ቦታ ነው። ወላሂ ነው የምላችሁ፣ ሌላ ቦታ ነው የሚገዙት፣ ሄደው አይገዙም። እሺ እኔ ያም ሆኖ ቁጥር ከማስቀመጥ ወደኋላ አላልኩም። ለምን እናንተ እንድትጠቀሙ። እኔ አንድ ብር ወላሂ አንድ ብር ከባለ ወርቅ ቤቶቹ አግኝቼ አላቅም በፍጹም። ይሄን እነግራችኋለሁ ለእናንተ ስላሳየሁ ብቻ ዋጋውን ስለነገርኳችሁ ብቻ ወርቅ እንዲሁ እያፈሱ የሚሰጡ ይመስላችሁ ከሆነ ተሳስታችኋል ሀባይብ።